መጣ ጣሊያን መጣ ደግሞ መጣ። እርግጠኛ ነኝ ምንም የማውቀው ነገር የለም። እዚህ ዓለም ላይ ስኖር ደግነት ዋጋ ያስከፍለኛል ብለህ አስበህ። ሰላም እንዴት ናችሁ? ሳይመን ነኝ። ዛሬም እንግዲህ በአዝናኝ ቪዲዮዎችን ተመልሻለሁ። እንኳን ደህና መጣችሁ ብያለሁ። ይሄን ቪዲዮ ላይክ በማድረግና ይሄን ዩቲዩብ ቻናል ሰብስክራይብ በማድረግ እስከ መጨረሻ ድረስ አብራችሁኝ ፈታ ዘና እንድትሉ ከወዲሁ በትህትና እጠይቃችኋለሁ። ሐሳብ አስተያየታችሁን ኮሜንት ላይ እጠብቃለሁ። ሌትስ ጎ ወደ መጀመሪያ ቪዲዮ። የመጀመሪያ ቪዲዮ እንግዲህ ጃኒን እናገኛታለን። ጃኒና ቲክቶከሮች እንግዲህ በቅርቡ ሐረር ሄደው ነበርና ጅብ ለማብላት ሄዳ ነበረ። ጃኒ ምን ገጠማት? እስቲ ቪዲዮውን እንመልከት። ሐረር ጅብ ቦታ ነው ያለሁት እና የጅቦቹ ቦታ ነው ያለሁት። ፋሚሊዎቹ ትጮሃለች ምናምን ብለዋል፣ ትጣውጫለች ምናምን ብለውኛል እና እኔ ደግሞ አልጮህም ብዬ አስይዘናል። ሶ እናያለን። ቲቸር ዳኒ ሰይፉ ላይ ቀርቦ ነበረ ሰሞኑን እንዳያችሁት እንግዲህ ቪዲዮዎች። እስቲ ለፍቅረኛህን ለባለቤትህን ፍቅርህን ግለጽላት ተብለዋል። እስቲ በምን መልኩ ነው የገለጸላት? አብረን እንመልከት። ፍቅርን ግለጽላት። አሁን በዙሪያ ካሉ ነገሮች በጠቅላላ እልሜ ብዬ ካስቀመጥኩት ነገር፣ ራዕይ ብዬ ከያዝኩት ነገር፣ እያለፍንባቸው ካሉ ችግሮች፣ እያለፍንባቸው ካሉ የስኬት መንገዶች ሁሉ አንቺ ትበልጫለሽ። እወድሻለሁ። እንግዲህ ቲቸር ዳኒ እንደሰማችሁት ነው ፍቅረኛውን ወይም ባለቤቱን በዚህ መልኩ ገልጿታል። ከሁሉም ከዙሪያዬ ባሉት ሁሉም ነገሮች ላይ አንቺ ትበልጫለሽ ብሎ እንግዲህ እሷን ከፍ አድርጓታል። እንግዲህ ፍቅራችሁም በቀጣይም እያስቀጥልላችሁ ማለት እንፈልጋለን። ምክንያቱም ሰሞኑ የሚወራው ወሬ ጥሩ አይደለም። ብዙ የፍቺ ዜናዎች ነው እያየን ያለ ነው። ኢቨን ሶሻል ሚዲያ ላይ የሚታወቁ ትልልቅ ፌመስ ሰዎች ሳይቀሩ እንግዲህ እየተፋቱ ይገኛሉና ስለዚህ ጠንቀቅ እያላችሁ ትዳራችሁን መያዝ አለባችሁ። ሌላ ሶስተኛ ወገን እንዳታስገቡ ለማለት ያክል ነው። ወደ ቀጣይ እንሂድ። እሺ እናንተ ምንም አልሰማችሁም እንዴ? እስካሁን ምንድን ነው? አረ ታይ ሰፈር መመናሽ አርፋለች እየተባለ በስመ አብ ወልድ መንፈስ ቅዱስ። ምን ነው? ምን ሆነች? እኔና መመናሹ ድርተጌ? አዎ ራሷ ናት። አባዬ እንዴ ጠዋት ሰላም ብያት እኮ ነው በእነሱ ሰፈር ያለፍኩት። ምኑን ሊያሰማኝ ነው? እኔ እኮ አይኔ ስገበገብ ነበር ከጧት ጀምሮ። በጣም ያሳዝናል። እኔ ራሱ ልቤን ነው የተነካሁት። አባዬ አረ በእናትሽ ቶሎ በለባብሽና ደርሰን እንምጣ የፈጠነ። አዎ ቀድሞ መድረሱ ደግሞ አይከፋም። ምንም ቢሆን እኮ ክፉ ደግ አሳልፋችኋል። ይኸውልህ አንተ ልጅ ቤቱን ጠብቀህ እኛ አንድ አፍታ ደርሰን ነው የምንመጣው። አይ አባዬ እኔ ምንም ሄጃለኝ ከዚህ ቤት የት ሄዳለሁ? ናው ጣራ ቶሎ በል። ነፃነት ማለት ይሄ እኮ ነው። ጣይ ስራችን ደግሞ ሄሎ የኔ የጀርባ አጥንት ገና ከቤት አልወጣሽም? ነይ እንጂ ቤት እየጠበቁሽ እኮ ነው። ማንም የለም በእውነት። አንቺ ደግሞ ቤት ማን ይኖራል? በይሳት ብቻዬን ነው የምኖረው ብዬሽ። ቶሎ በይሽ ነው የፈጠነ። ማዘር የጠመቀችው የሚገርም ጠላ አለ። እሱን እየጠጣን የሚገርም ጠላ። አብሽሩ በቃ እየጠበቁሽ። አይ ይሄን ቤት ፓሪ ነው የማደርገው ዛሬ። መጣች እንዴ? ግቢ ቤብ ግቢ። ጌቲንግ ኧረ ግቢ። አንቺ ደግሞ ፍርሃት አለብሽ። ብቻዬን ነኝ እያልኩሽ ዣዥ። ሄሎ አስቺ። ኧረ አልቀረም ለቅሶ አለ። አየሁ ሸጣም ስትለኝ እኮ የት ነው ለቅሶ? አለው እኛ ቤት ነው። ና ቶሎ በልና። ወይኔ የሚገርም ለቅሶ ነው ያለው። ቶሎ ድረስ በላ አሳናላህ። ቺርስ አየር ላይ ቺርስ ብያለሁ። ይመችው። ታኩር እንግዲህ ወደ ቢዝነስ ዓለም እየገባ ይገኛል። የራሱም ሽቶ ቤት ከፍቷል። ሌትስ ጎ እስቲ ቪዲዮውን እንመልከት። ሰላም ውድ የቲክቶክ ፋሚሊዎቼ፣ እነሆ ማይደርስ የለም ቃኑ ደርሶ ፐርፊውም ቤታችን ተከፍቷል። የደስታዬ ተካፋይ ሊሆኑ እነሆ ጓደኞቼ ሁሉም መጥተዋል። በዚህ የደስታዬ ቀን ሁላችሁም ከጎኔ እንድትሆኑ ሰፖርት እንድታደርጉ ነገ እጠብቃችኋለሁ። ሁላችሁንም እባካችሁ አትንፉ። አረ ጨረሳችሁ? አረ አልጨረስኩም።
እና ሲቀጥል ደግሞ ይሄንን ሽቶ ቤት እንደዚህ ከፍቶ ሰርፕራይዝ አደረገኝ ወንድም አለም ጋሽ አብደላ ማለት እሱ ነው። እና አድራሻችን ጋራ ድንጻ ላይ ወሎ ሰፈር ይገኛል። በአካል መምጣት የማትችሉ ደግሞ ሱቅ አፕሊኬሽን ላይ በመግባት አፕሊኬሽኑን ዳውንሎድ አድርጋችሁ የፈለጋችሁትን ሽቶ ኦርደር ማድረግ ትችላላችሁ። አመሰግናለሁ። እንግዲህ ታኩር ሽቶ ቤቱን በዚህ መልኩ አስመርቆ ከፍቶታል። ሪባን ግን ሲቆርጥ አላየንም። ለማንኛውም ግን ሂዳችሁ መግዛት የምትችሉ እንግዲህ አበረታቱት። ሰው ሲቀየር እንግዲህ ደስ ይላል። ከዛ ወጥቶ ከበግ ተገኝቶ እንግዲህ እዚህ ደረጃ ደርሷል። ታዋቂነቱ ይዞም አልቀረም። ይሄ ልጅ ታዋቂነቱን ጠበቅ አድርጎ በመያዝ ብሩም ሰብሰብ አድርጎ በመያዝ እንግዲህ ያው የቢዝነስ ቦታ ከፍቷል። ለብዙ ልጆችም አራያና ሞቲቬት እንደሚሆን ነው ብዙዎች እያሉ ያሉት። ምክንያቱም ሌሎችም እንግዲህ እስካሁን ድረስ አላየንም ከዚህ ከፌመስነት ወጥተው ወደ ቢዝነስ የሚገቡት በብዛት የሉምና እንደ ብዛታቸው ልክ የሉም ለማለት ያክል ነው። ስለዚህ እንግዲህ ታኩር መንገዱን እየከፈተው ይገኛል። ነገም እንግዲህ ትልልቆቹ ፌመስ ቲክቶከሮች እና ዩቲዩበሮች የሚቀጥሉ ይመስለኛል። ምክንያቱም ቢዝነስ አዋጪ ነው። ፌመስነት ደግሞ ሁሌም አይቀጥልም። በነገራችን ላይ አንተ ፌመስ ነህ፣ ሁሌ ፌመስ ሆነህ አትቀጥልም። አንተ በሶሻል ሚዲያ ብር ታገኛለህ፣ ብር ሁሌ ላታገኝ ትችላለህ። ምክንያቱም የሶሻል ሚዲያ ጥቅምና ፍምስና ሲዝናል ነው። የሆነ ሰዓት ትጠቀምበታለህ፣ የሆነ ሰዓት ደግሞ ዳውን ይሆንብሃል። ስለዚህ ከጎን እንደዚህ አይነት የቢዝነስ ቦታዎች ክፈቱ። አቅም ያላችሁ ፌመስ ሰዎችና ቲክቶከሮች፣ ዩቲዩበሮች ለማለት ያክል ነው። ወደ ቀጣይኛ እሺ፣ አሁን ሳረቄውን ለማን የፈለከው? ጓደኛዬ ታሙብኝ የማይሆን ምግብ በላና በቃ እኔ አረቄ ነው። አንተ ማይታመመን ብሰው የለም እንዴ? ውትቁርጠ ምን ላድርግ ነው አሁን? ላጎት ያደሰክላችሁ አማቴ ኧረ ስላችሁ አረቄ ነው አይሉኛል። አምጣ። እሺ፣ ቢያንስ ገንዘብ ክፈላ። አንድ ቀን እኔ የሰው ፊት ማየት ልምድ ሆኖብኝ ነው። ጓደኛዬ ታሙብኝ። እንካሽው ሶስት መለኪያ ይሆናል። የኔም ሰዶቅ ይሄን ኧረ አመስግነኝ ቢያንስ። አመሰግናለሁ። ጀግናው ሰላም። እዚህ ነው እንደ ህክምናው እዚህ ነው ተሻለው እንዳለኝ ትላንት ወዲህን እያመመኝ ነበር። እኔም እሺ ጠጣ ነው እንግዲህ ምን እናድርግ። አቤት እስኪ ሻት በለው። አይም እኔ አልችልም። ማሻ ምን አገባኝ አንዴ ሻት በለው አልኩህ እኮ ሻት በል። ጠጣው ባንዴ ጉጭት በለው ጠጣው። ጨርሰው አረቂያም ኳምባላ ለምን ድፍት አትሉም? አንተም ወዳጆች አይታመሙም። ኳምባላ አይታመሙም። መጣ ጣሊያን መጣ ደግሞ መጣ። በሰማይ በምድር እሳቱን እያዘነበ መጣ ደግሞ ለዘመተ ጣሊያን በሰማይ በምድር ሐዊና ለጣጠ ነበር ዶክ ተረጋጊ ዶክ እባክህ። መልካም ዜና ዶክ መልካም ዜና እባክህ። የሄደ መመለስ አይቻልም ማለት አያትሻር እንዴ? አማጂ እንደዛ እኮ አማጂ እኔ አልሰማም አማጂ እኔ አልሰማም አያቴ እኔ አልሰማም አያቴ እኔ አልችልም አያቴ እኔ አልችልም አማጂ ምን ያስከፋል ያንቺ ደስታ ለኔ ተርፎ አማጂ መረጋጋት ነው ያለብሽ። ደሙ በልሽት ነው እናቴ በቃ እሺ ዶክ እንግዲህ ምንም የቀረ ነገር የለም አይደል? ማደር አይችልም አይደል? ሬሳው እንትን ስንት ሜትር ናቸው አባባ? ለምንድን ነው ለሬሳ ሱፋና ሰፋ ለመቀለቆፈን ነው እንጂ ለሳተ በቃ እሺ ተነጂ በቃ አፋፍሶ መቅበር ነው በቃ እንቅበራቸው አያት አማጂን እንቅበራቸው። ከኢትዮጵያ ደስ የሚልሽ ነገር ምንድን ነው? ደስ አይለኝ። ገንዘብ እንዴት ይገኛል? ተለምኖ ከባቄላ ምን ሊዘጋጅ ይችላል? ከባቄላ እንጀራ። ምንቸት አብሽ ለመስራት ምን ያስፈልጋል? ጎመን። ጋባዥ ሲገኝ ምን ታዛለህ? ስፕራይት። አለመግባባት ቢፈጠር ምን ታደርጊያለሽ? አባሳለሁ።
ሕፃናት ምን ተብሎ ሲመረቁ ትሰማለህ? ሲገባሽ ሰው ምንድን ነው? አሜሪካ መቼ ይኬዳል? በህልም ተኝተህ። ለዝን ምን ተይዞ ይኬዳል? አጥሚት ወይም ሙስ ወይም የኢትዮጵያ ታዋቂ ሯጭ ማን ይሆናል? አይቱ ካሶንጎ እቺ ልጅ ሰሞኑ ጠፍታ ነበረ፣ መታለች። ህዝቡን ግራ ልታጋባው ነው። ህዝቡን ግራ ልታጋባው ነው። እዚህ ጋር ሸዋሸዋ ይኖራል። ወይኔ እንዳለ በቃ ተሰብስቧል እኮ። በስመ አብ የት ነው ግን ቦታ? መርካቶ ነው እንዴ? ምንም እኮ አትፈራም። እንዴት ነው የቀበላት? ይሄ በቃ አለፋታ ብሎ እንዴ ሁሉም ማለዛው እንዴ ወይኔ ጨረሰች በቃ። ግራ ስታጋባቸው ነው ያለችው። ኦኬ ኦ ሺ ማናት ማናት የኔ ማመናች ምን ይፈጠራል እንደሆነ ያያችሁ ለምን ታክፍል እኮ ነው ሰርቪስ ያገኘሁት ማለት እሷች ካንቺ ያውስ ዲታይና ከደሞሽ ዘሎሽ ነው እኛ ጉጋጆች ሲታ ይታያል ተለግዘሙ ንግግራቸው እንደዚህ አያቸዋ። ጓደኛቸውን ሲያግዙ መንፈስ ነው አለች እኮ ጭራሽ በቃ ደንግጣለች። አላመነችም። እሱ ከሴት ጋር ስላገኘችው አንድ አላመነችም። ከዛ ሲቀጥል ደግሞ እነሱም ይሄ ነገር ሴት የሚባል አላየንም ሲሏት እንዴ መንፈስ ነው እንዴ አለ። ሄሎ እናት አቺ ማን ፈቅዶልሽ ነው? ይቅርታ ምን እያደረኩ ነው? የመርሳት በሽታ አለብኝ እናት። ይቅርታ ምን እያደረኩ በራስ ታውሺ። አስተማሪክ ነኝ እያቀጣሁክ ነው። እጅ በጆሮ እያደረኩ አረክሽ ሁሌ ይችላል። እግዚአብሔር እናት በቃ በያደው እንደቀጣሽኝ ምን አይነት ነገር ጎበዝ እንዴት የቤት ስራ አትሰራም እንዴ? አንተ መቀጣት ያለበት አማን ምን እያደረኩ ነበር? ትችላል ተስቶታል። አዲሱ ቴኳንዶ አስተማሪ ነክ ቴኳንዶ ያሳየህ ነበር። ይኸውልሽ መጀመሪያ የወርቅ ጥርሱን ነው ኮንሰንትሬት ዘው ተረዳሽ? ይሄ የወርቅ ጥርሱን ማለት ወርቅ ካለ ይቅርታ ምን እያደረኩ ነው? ኦሎምፒክ ውድድር ላይ ነን። ለሀገር እየሮጥክ ነው። ተገላገለችው። አሁን አሪስም ተመስዋል። ኧረ ጀግና
ሰላም ነውማ? ሰላም ነኝ። እሺ ጥያቄ ጠይቅሻለሁ፣ ከመለሽ 100 ብር እሸልምሻለሁ። እሺ እሺ። የኢትዮጵያ ጠቅላይ ሚኒስትር ማን ነው? የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ ነው። አንበሳ። እሺ እሺ ቀጣይ እሺ ጥያቄ ቀጠሩለት። እሺ አሁን ያደረጉት መነጽር ከለሩ ምንድን ነው? ጥቁር ነው። አንበሳ ነሽ። ተራዳ ያዩ እሺ 6000 ሲባዛ በ8000 ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። ለዚህ ነው አለው ማለት ነውር የሚመስለኝ። ለዚህ ነው ሳለን እንከባበርና ሞትን ስባችሁታል ቅደም እንዳይተንደምቹ እንኩን እንጂ ስንበቀል ምንበቀለው አበቃቀል ቀስ ቀድሞ በዋጠ ነው። ቀድሞ በጨረስ 1 2 3 እግዚአብሔርን ገምቼ ነበር። እናቴ የዶሮ ግን እንዳደረጉት እንደዚህ ያለ እሺ ተማሪዎች የመጀመሪያውን ጥያቄ ሰርቶ ያሳረመ ሰው 20 ማርክ አሉ። ቶሎ በሉ እንዴ! የዚህን ጥያቄ መልስ አውቀዋለሁ። ትናንትና መጽሐፍ ላይ አይቼው ነበር፣ ግን ስንተኛው ገጽ ላይ ነበረ? አስታውስ። አንተ ቀልዱን ተውና ትምህርቱን አስታውሰው። ምንድነው? አንተ ነው ምሮ የሚያስገለፍጥ እኔ የሚያስቅ ነገር ሰጠው። እሺ አንደኛው ጥያቄ መልስ ስራልኝ። ቶሎ በል ፓፓዬ ነው መልሱ። ፓፓዬ በል ፓፓዬ እንዴ! ልክ ነው። አጨብጭቡለት። ይበቃል። በቃ ቆይ ግን መልሱ እንዴት መጣልህ? ማለት ለምን ፈለግከው? እንዳንተ አይነት አህያ እንዴት እንደሚያስብ ለማወቅ ነው። ማትስ ፔሬድ ላይ እኮ ነው ያለው። ለምን ፓፓዬ ነው የምታወራው? ወይስ የጭንቅላት ቅርጽ ፓፓዬ ስለሚመስል ነው? እኔ አይደለሁም እኮ ካሌብ ነው የነገረህ። ኧረ እኔ አይደለሁም ትችል እንዴ! እና ካሌብ ገደል ውስጥ ከገባ አንተም ተከትለው ገደል ትገባለህ? ጉጭማ የማታውቀው ከሆነ መልሱን አላውቀውም በል እንጂ አፍህን ሞልተህ ታታዬ ነው አትበለኝ። ይመስላል በእናታችሁ። ኤኒዌይ ሁለተኛው መልስ የመለሰልኝ ሰው 50 ማርክ አሉ። ቶሎ አንተ መልስልኝ። አንተ አውጣሪያውን መቁጠሪያ ያስቆርጃ። አንተ አላውቀውም እኮ ጉጭማ ስለሆንክ ካላወቃችሁት አላውቅም በሉ አላልክም። ይሄኔ ስለ ፓፓዬ ብጠይቅ ኖሮ እንዲህ ቆመህ አሸበሽበት መልስልኝ ነበር። አንዴ ጨፍራ አሸበሽበት መልስልኝ ነበር። ስለ ፓፓዬ ብቻ አጥና ፓፓዬ ራስ። ኤኒዌይ መልሱን ሁላችንም እንመልሱ ተማሪዎች። The Temir was once upon a time in the ሾርባ ሳምቡሳ ከቤት ዛዙልኝ ነው። አዎ ነገ ደግሞ በተግባር ነው ምን ተገብሩ እንዳረሱት። አዎ እሺ አሁን ወደ ሶስተኛው ጥያቄ እንገባለን። ይሄን የመለሰልኝ 130 ማርክ አሉ። ቶሎ በሉ። ሜቢ ከነሱ ጋር እጄን ካወጣው ሌላ ሰው ይመርጥ ይሆናል። እኔ ጀመር መልስልኝ። አዎ አንተ እጅን አላወጣም እንዴ? አላውቀውም እንዴ መቼና ቆይ አንተ እድሜ ልክ መጎጨም አይሰለችም እንዴ? አንተ ፋራ ሰገጤ ነህ እንዴ? ምንድነው እጅን ለምን አወጣታለህ? ካልመለስክ እጅን ለምን አወጣለህ? ቆይ እኔ ሼት ልግባለህ ምን ይሻለኝ? እሺ አራተኛው ጥያቄ ማን ይመልስልኛል? ቶሎ በሉ ቶሎ። እኔ
አንተ መልስልኝ። አንተ ህፃን ልጅ ላቡ ምናምን ዝም በል እሱ ከኪስ ሲያወጣው አየሁት። እየመጣሁ እኔ መንገደኛ ነኝ። ምንም የማውቀው ነገር የለም። እዚህ ዓለም ላይ ስኖር ደግነት ዋጋ ያስከፍለኛል ብለህ አስበህ አንተ እንደዚህ እኮ ነው ያዘረው። አንተ እንዴት ነው ይብታ እንደዚህ እኮ ነው ያዘረው። ብዙ ጊዜ እንግዲህ ሁለቱም ሲሰሩ ብዙ ጊዜ አብረው ነው የሚሰሩትና ብዙ ጊዜ ይጋጫሉ በስራው ማለት ነው። በአይዲያው በዚህ በፊልሙ በዚህ በስክሪፕቱ አይዲያ ይጋጫሉና አንድ ቀን ግን አባቴ ታፈርጠዋለህ ቀስ እያልክ ምታው እንጂ እንዴ ተመልከቱት እዚህ ጋር እንዴት መታው እዚህ ጋር እንዴት እንደዚህ አይመታም ብሮ ሜኪንግ ላይ ይኸውልህ እኛ ፊልም ስናይ የውጭ ፊልምም ስናይ ሲመታቱ ከርቀት ነው አባቴ ማስመሰል ነው። ካሜራ አንግልህን አዙረክ የመታውን ማስመሰልና ነው እንጂ እዛው ታላቅ እንዴ እንደ አንድ ቀን እንዳይመቱብክ ተጠንቀቅ። እሺ ወደ ቀጣይ እንሂድ። አንቺ ሸውጂኛለሽ ድንኪዮንሽ ልጫወት ብዬ ግማቱ የመልስ ምት ማለት ማሸቶሽ ነው ልጫወት ብዬ ለቀልድ ነው። ኧረ እባክህ ቀልድ ስላይሰራማ እንዴ አፍንጫ መነጽር እኮ እንዴት ያዘልሽ እንትና ገዳ እኮ ይፈልጋል እዚህ ጋር መቆም አለበት። እሺ ጎራዳን እሺ ለጫት ይሄዳል ስበላ ግን አፈና ከፍተማ ማለት ተሰዘርዘር ስለሆነ ነው ለጫት አብረው ነው የሚሉት እነዚህ አሁን በቃ ተለያዩ ይሻላል። ከጥፊ በኋላ ሌላ መቡጫጨቃየን አሁን ደግሞ ሌላ ጸብ ብቻ ነው የመጣው። አሁን ያውኑ ቪዲዮዎች እንዳለ ተከታታይ ጸብ ብቻ ነው የመጡት እንመልከት። አንቺ መሰሪ ለማያቅሽ ከዘጠኝ ሰው ጋር ታጣይኛለሽ። ዞሪ ሰብሩሻል። እሺ ስራሽ ነው ስራሽ ይብላኝ አንቺ። እሺ እኔ እንደሆንኩኝ ቴኳንዶ ሰራለሁ። እቺ ሙቪያት እቺ አይደላታ። እሺ ዘኢንዱ ቱዴ ወወወወወ ቴኳንዶ በወሬ አይደለም ባሳየ ነው። ሰማሽ? ቢጣሉ አሪፍ ነበር። መጣው እንደቀልኩ ያንተ ቁመታቸው እኩል ናቸው እንዴ? እንዴት ይጣሉ? ገርልስኮት ምን ፀጉር መያያዛቸው። እሺ ፀጉር መነካካት አይቻልም። ምን ማባጫራ አይቻልም። ታሳስ ላይ ሽምግልና ይላክልኝ ምን ይቻለው ታዲያ? መሰዳደብ ብቻ ነው የሚቻለው። ዛሬ አራት ዓመት ወልዳለሁ። ይቅርታ ለምን ዝም ብለው አይሰዳደቡም? በቃ እንደዚህ ሆነ በቃ ይሄ ነው በቃ ትናንት ማታ አርሰናሎች የአውሮፓ ቻምፒየንስ ሊግ ጨዋታ ነበራቸው ከሪያል ማድሪድ ጋር። ይሄ የተደረገው የአውሮፓ ቻምፒየንስ ሊግ ጨዋታ እንግዲህ የሩብ ፍጻሜ ጨዋታ ነበረ። አርሰናሎች ከጨዋታው በፊት የተሰጠው ግምት እንግዲህ በማድሪድ ይሸነፋሉ የሚል ነበረ። አርሰናሎች ግን ማድሪድን በሰፊ ውጤት 3-0 በሆነ ውጤት ማሸነፍ ችሏል። ብዙዎችም እንግዲህ በጣም ማመን ሁላ አቅቷቸዋል። በተለይ የአርሰናል ደጋፊዎች እንዴት አርሰናልን ማድሪድን አሸነፈ እያሉ ይገኛሉ። ማመን ሁላ አቅቷቸዋል። በእርግጥ ጨዋታው ገና መልስ ጨዋታ በማድሪድ ሜዳ ይቀጥላል። ግን እስከዛው ድረስ ግን አርሰናሎች 3-0 ማሸነፍ ማለት ቀላል አይደለም ለሪያል ማድሪድ እና እስቲ የአርሰናል ደጋፊዎች ምን እያሉ ነው እንመልከት። አረ ወገን ማድሪድን አሸነፍ ነው ማርያምን እንሄድ ማመን አልቻሉም። በቃ ማድሪድ እኮ ነው አባቴ ማለት በቃ ይሄ የዓለም ኃያል የተባለውን 15 ጊዜ ያክል ቻምፒየንስ ሊግ የበላውን ክለብ በዚህ አይነት የጨዋታ ብልጫና የጎል ብልጫ ማሸነፍ መቻል ማለት እውነት ነው። ትልቅ ጥያቄ የለውም። እውነት ነው። አርቴታ ምን ያህል ጠንካራ አሰልጣኝ እንደሆነ ማየት ያለባችሁ። ወሳኝ የተባሉ ተጫዋቾች አጥቶ የዓለም ምርጥ የተባሉ ተጫዋቾች የተሰበሰቡበትን ማድሪድን በዚህ ደረጃ የጨዋታ ብልጫና የጎል ብልጫ ማሸነፍ መቻል ማለት በዚህ አጋጣሚ አርሰናል ደጋፊ ሆናችሁ የዛሬው ምሽት ኳስ ያመለጣችሁ ሰዎች የምድራችን እድለ ቢስ ሰዎች ናችሁ። ምክንያቱም አርሰናል ከዚህ በላይ ውጤት የለውማ። ይሄን እያልኳችሁ
4 ደቂቃ ተጨምሮ 4 ደቂቃው አልቆ 49ኛው ሰከንድ ላይ ያለውን ተነፋ። ዴክላን ራይስ ዘማች እያንዳንዱ የአርሰናል ተጫዋች ዛሬ ምርጥ ነበር። አርቴታ ይችላል ነው የምላችሁ፣ ይችላል ኦሬዲ ማለት ከዚህ በኋላ ማድሪድ ጨዋታውን ገለበጠው ምን አለው ምን አይመለከተኝም ማየት እቺ ፍራቻ ነች ይገለብጧል የሚል ፍራቻ ምን አለ መሰላችሁ። አርሰናሎች አሸንፈዋል የመጀመሪያ ጨዋታ 3-0። በቀጣይ ደግሞ ማድሪድ ሜዳ ነው የሚከናወነው። ማድሪዶች ደግሞ ጨዋታን የመቀልበስ በጣም ትልቅ ልምድ ያላቸው ናቸው። 3-0 ብታሸንፋቸው ሜዳቸው ይወስድና 5 ያዘንብብሃል ወስደው የማሸነፍ ልምድ አላቸውና እስቲ አንድ ዜና ከዚህ ጋር በተያያዘ እሱን እንመልከት። አስገራሚው የሪያል ማድሪዱ ተጫዋች የሉካስ ቫዝኩዌዝ ንግግር ምን አለ መሰላችሁ? 3-0 መሸነፋቸውን ተከትሎ የ3-0ን ውጤት መቀልበስ የሚችል ብቸኛ ቡድን ቢኖር ሪያል ማድሪድ ነው። በመልሱ ጨዋታ አርሰናልን ከ3 ጎል በላይ አስቆጥረን አሸንፈናቸው ወደ ቀጣዩ ዙር ማለፍ እንደምንችል እርግጠኞች ነን በማለት ተናግሯል። ስለ ቫዝኩዌዝ ንግግር ምን ትላላችሁ? የእውነትም የ3-0ን ውጤት መቀልበስ የሚችል ይመስላችኋል ማድሪድ? ሐሳባችሁን ኮሜንት ሴክሽን ላይ አጋሩ። ሜዳ ስፖርትን ፎሎ ማድረግ እንዳትረሱ። እውነት ነው። ሪያል ማድሪዶች ይህን ጨዋታ መቀልበስ ይችላሉ። ምክንያቱም የአውሮፓ ቻምፒየንስ ሊግ ኃያሉ ቡድን እንግዲህ ሪያል ማድሪድ ነው። የአውሮፓ ቻምፒየንስ ሊግን አልጎሪዝም የተረዳ ትልቅ ቡድን ነው ሪያል ማድሪድ ማለት ነው። ምንም እንኳን አቋማቸው ጥሩ ባይሆንም የአውሮፓ ቻምፒየንስ ሊግ ያነሱበት በጣም ብዙ ጊዜ ስለነበረ አውሮፓ ቻምፒየንስ ሊግ እና ሪያል ማድሪድ እንግዲህ ምንም ጥያቄ የለውም። ስለዚህ አርሰናሎችም አሁን 3-0 አሸነፉ አይደለ? በቀጣይ ጨዋታ በማድሪድ ለሚያደርጉት ጨዋታ እንግዲህ ቀላል የማይባል ፈተና ሊገጥማቸው ይችላል። ምክንያቱም ማድሪዶች በሜዳቸው ከዚህ በፊትም እንዳየነው ብዙ ጎል የማስቆጠር አቅም ስላላቸው ማለት ነው። ስለዚህ አርሰናሎች ማድረግ ያለባቸው በአሁኑ ሰዓት ምንድነው? በስነ ልቦና መዘጋጀት ነው። አይ በቃ እንሸነፋለን፣ ስንት ጎል ይገባብን ይሆን ማድሪድ ሜዳ ላይ እያሉ ከመጨነቅ መዘጋጀት፣ ለጨዋታው መዘጋጀት ነው። 2 እድል አላቸው። የመጀመሪያ እድል ማሸነፍ ብቻ ነው ወደ ቀጣይ ዙር ሊያሳልፋቸው የሚችለው። ሁለተኛው እድል ግን አቻ መውጣት ነው። አቻ ቢወጡ እንኳን ወደ ቀጣይ ዙር ማለፍ ይችላሉ። ስለዚህ 2 እድል ይዘው ነው ወደ ሜዳ የሚገቡ። ስለዚህ ጠንክረው መጫወት ብቻ ነው የሚጠበቅባቸው ወደ ቀጣይ ዙር ለማለፍ አርሰናሎች ማለት ነው። አርሰናሎች አሁንም በሜዳው ማድሪድን አሸንፈው ወደ ቀጣይ ዙር በማለፍ እንግዲህ የአውሮፓ ቻምፒየንስ ሊግ ዋንጫ የማያነሱበት ምንም ምክንያት አይኖርም። ለብዙ ዓመታት እንግዲህ የአርሰናል ደጋፊ ዋንጫ ያላየው የአርሰናል ደጋፊም እንግዲህ ትልቁ የዓለማችን ትልቁ ማለት ከዓለም ዋንጫ ቀጥሎ ያለው ትልቁ ዋንጫ የአውሮፓ ቻምፒየንስ ሊግ ዋንጫን በማንሳት እንግዲህ የአርሰናል ደጋፊዎችን ሊያስደስቱ ይችላሉ። ማንም አያውቅም ይሄንን። ስለዚህ ይሄም የሆነው ደግሞ በቀጣይ የምናይ ይሆናል። ሌላው እንግዲህ ትናንት ማታ ከተደረገው የአንድ የአውሮፓ ቻምፒየንስ ሊግ ጨዋታ ነበረ። ኢንተር ሚላን ከባየር ሙኒክ ያደረጉት ጨዋታ ነበረ። ኢንተር ሚላኖች ባየር ሙኒክን 2-1 በሆነ ውጤት ማሸነፍ ችለዋል። ይሄ ነው የኳስ ትናንት ማታ ከነበረው። እንግዲህ ለዛሬ የነበረኝን ይሄን ይመስል ነበረ። አብራችሁን ስለቆያችሁ ከልብ አመሰግናለሁ። በቀጣይ እንግዲህ በእንደዚህ አይነት አዳዲስ መረጃዎችና በአዝናኝ ቪዲዮዎች እስከምንገናኝ እንግዲህ መልካሙን ለእናንተ ይሁንላችሁ። ላይክ ያላደረጋችሁ ይሄን ቪዲዮ ላይክ አድርጉ፣ ሳብስክራይብ ያላደረጋችሁም ሳብስክራይብ አድርጉልኝ። በቀጣይ እስከምንገናኝ እንግዲህ መልካም ጊዜ ይሁንላችሁ።